በቃ ቃለችን ጣልናትኛ። ሰውነቷ እኮ ጥሩ ነው የሚመስለው። ምን ዋጋ አለው? ለሰውማ ይመስላል፣ ለእኛ ግን እናውቀዋለን። ለአሁን እየነፋው ውስጧን አልባት አለው። ውስጧን አልባት አለው። ምንድን ነው ያልከኝ? ሞዴልማ እሷ የምትሰራው ነው። እኔ ማሰናክላት እሷ የምትሰራው። አንተ የምታሰናክላት የምትሰራው ምንም እንድትሆን አልፈልግም። ቁጭ ብላ እንድትቀር ነው የምፈልገው። ቁጭ ብላ እጇን እግሯን ዘቦች ወንዝ ውስጥ ልከታት ነበር። አንዴማ ወንዝ ውስጥ ወንዝ ነው። ወንዝ ስትሻገር ወንዝ ውስጥ ልከታት አልኩና የምትጠራት አለች። ኧረ ምን ያልተዳደረችበት ቦታ አለ? አይሆንም እንጂ አይሆንም። አንዴማ አይላንስ ፍራንስ ገባ ስትል ጣል አደረኳትና ፍርት ብላ ልትመለስ። የት ነው? አይላንስ ፍራንስ። ለምን በላት? ደስ ብላኝ። በምን ጊዜ በላት? የበላኋት ደስ ስለምትለኝ ቁጭ ብዬ ቡና ምናምን ስታፈላ ይቻል ነው የበላኋት። ደስ ብላኝ ቤቷ ይች ቤቷ ቤቷ ባሏ አምጥቶት ማለት ለባሳ ስትሄድ እራሱ አልወድም ተከትያት ቤቷ ስትመጣ ቁርጥማ አለቀባታለሁ እንዳትለብስ ስትለብስ በጣም የምታምረኝ። እንደዛ ብዬ ቁርጥማቱን ልቅቅ አድርጌ ያልኩኝ አስቀምጣታለሁ ቤቷ። አዳልዬ አዳል ወለላ አዳልዬ አዳል ወለላ ግባና ንገረኝ መላ። በቃ አዳል ወለላ ግባና ንገረኝ መላ እያልኩ በቃ ድሮ ያልሄደ የለም አሁን ነው የደረሱት። ድሮማ እሱ ነው በቃ ምሰሷችን። አሁን ግን ቀረ። በእውነቱ እውነት ነው የምናገረው። አሁን ግን ትቼዋለሁ። 20 ዓመቴ ነው። ገንፎ ነው የሚበላው። እዛ ምንድን ነው? በረከት ጭፈራ ነው፣ ጫት ነው፣ ድቤ ነው። እኔ እዛ ሳይ ቤተሰብ ውስጥ ያለውን ችግር አንዳንድ ነገር ሲመልከት ይህ ችግር እኔ ቤት ውስጥ አለ ብዬ እርሶን ለማግኘት ያልጣርኩት ረት የለምና በህልሜ ታዩ። ምንድን ነው? ድግም አንተስ በመቀሱ የተፈረደባቸው ለስቃይ እንዲዳረጉ ዲያብሎስ በከፍተኛ ሁኔታ ጥቃት የፈጸመባቸው ቤተሰቦች ናቸው። ምን አድርገው የተባልከው? በባንታ ነው። በባንታ ነው የተደገፍኩት። ትዳሯ እንዲበጠበጥ ባሏም እንዲጠላት ደምና ምግል እንዲፈሳት በባንት ነው የተደገፍኩት። ደምና ምግል እንዲፈሳት? አዎ። ሳበት ነው 9 ዓመቴ ነው። ገባ? አዎ። 9 ዓመት ምን ያህል ገንዘብ ጨረሰች? ያው ጠበል ትጠጣለች። ሕክምና ስትሄድ ነቀርሳ ነው የተባለችው። የማህፀን ካንሰር ነው የተባለችው። አዎ። እኔ ራሴ እንዴት ነበር ያሰቃያችሁ? በጣም ነው ያሰቃየናት። ዘመድ ደብቃ፣ ጓደኛም ደብቃ፣ ያው እንደ ሽንት ጨርቅ እያጠበች ትደለድላለች። ወይ ግደለኝ ወይ ማረኝ ስትል ወይ ማረኝ ስትለኝ መጨረሻ ላይ ራሷን እንድታጠፋ አላረጋት። እቺ አሁን የመጣችው እሷ ናት እኔን ያጋለጠችኝ። የመጣችው ፖላንድ የመጣችው እሷ ናት ኮትታ ያመጣቻት። አዎ እንተጋለጥኩኝ። በ150 ብር ነው የተመተችው። በቃ ባሏም እንዲጠላት፣ ኑሯም እንዲበጣበት፣ ዘመድም እንዲጨክንባት፣ ዘመድም እንዲጠላት በቃ የረከሰ ዕቃ አድርጌ ቤት ጠባቂ ያረኳት። የረከሰ ዕቃ በቃ ቤት ጠባቂ ያረኳት። አዎ የለችም እንዳትባል ብቻ ቤት ጠባቂ ያረኳት። አዎ ከቤት የለችም እንዳትባል ቤት እንድጠብቅ አረኳት። በቃ አመሯን እውቀቷን በጠቅላላ ሰርቄዋለሁ፣ ደብቄዋለሁ፣ ዋሻለሁ። በቃ እንድትዋሽ አደርጋለሁ። በቃ ሁሉም እንዲጠላት በቃ ስለምትዋሸው ራሴ በቃ ስራዬ ነዋ። ምን ላድርግ? ስንት ዓመት ሄድን አልጎዳም? 9 ዓመት ኮልቻታለሁ። ወድለ ዲያብሎስ ገድል ነው። ዲያብሎስ በሕይወታችን ዘመን የሚያደርጋቸው ታላላቅ ጥቃቶች ውስጥ
አብዛኛውን ክፍል በሰውነታችን ውስጥ የሚሸፈንና ተደብቆ ሁለንተናዊ የሆነ ጉዳት እያከናወነ ይመጣና መጨረሻ ላይ ተስፋ ያስቆርጣል። ባለቤት ያውቃል አንድ መጣት እሱ ደግሞ ከሁሉ በላይ ደግሞ ከሷም ችግር በላይ ባለቤቷ ጉዳቱን ደግሞ ይናገራል። አዎ እንግዲህ ይህ ብቻ አይደለም። ዛሬ ሳለ አቤም ነበራት አጥም ነበር። ይህ ሁሉ ውሸት ደግሞ በጣም በከፍተኛ ደረጃ ከፍተኛ ጉዳት ነው የደረሰብን። ቤታችን ያለን ገንዘብ ሁሉ አልቋል። አሁን እንግዲህ እግዚአብሔር ይመስገን ወደ ተዘፈነ ዛሩ ምንድን ነው የምታረገው? ዛሩ በቃ ጥቅም አለው። ዛሩ አዎ አንኛው ነው ታጥቅማ አዳን ሞቴው ጋር ለምን ይጥባል? ጥባት አዎ ስራችሁ ዛሮች ሶስት ነን። ለምን መተት ሲገባ እናንተ ከተቃመላችሁ ከተገበረላችሁ ለምንድን ነው መተት ሲገባ የማትከላከሉ? በቃ ስትተውን ልብሳችንንም ሁሉ ስታቃጥልብን መቁጠሪያችንንም ሁሉ ስታቃጥል አሳልፈን ሰጠን። በቃ ጣለችን ጣልናትኛ። ሰውነቷ እኮ ጥሩ ነው የሚመስለው። ምን ዋጋ አለው? ለሰውማ ይመስላል፣ ለእኛ ግን እናውቀዋለን። ለሰው ይመስላል፣ ውስጧ ግን ባዶ ነው። እኛም እኮ እንዳይታወቅብን ነው የምንነፋፋው። ሰው እንዳያዝንላት፣ ዘመድ እንዳያዝንላት፣ ወገን እንዳያዝንላት። እቺ የታመመኝ ትመስላለች እንዴ እንዲባል ነው። ከስር እያለብን እኮ ነው፣ ከስር እያለብን ነው እኮ። እንዴት እና ስራዬ ነው ድግምት ነው ተደገመብኝ። ታሰብ ምንድን ነው የገባው? በማህፀኗ ነው የገባው ካልኩ ለምን በቃ በፓንቷ ቆርጣ ጓደኛዋ መጣች። በሱ አሰላ በቃልቻ አስመተተች። እኔም ገባው በቃ ዳን እየነፋው ውስጧን አልባታለሁ። ውስጧን አልባታለሁ። በሜዲካል ሲስተም የማይያዝ በላብራቶሪ የማይገኝ በኤክስሬ ሁኔታ ውስጥ የማይገባ እንዲህ አይነት የመናፍስት ዓለም ሳይንሳችን እውቀታችን ያልዳሰሰው ፕሮፌሰሮቻችን ያልጻፉት እንዲህ አይነት ዓለም እንዲህ አይነት የመናፍስት ጥቃት እንደዚህ ነው። ግን አንድ ነገር ልጠይቅህ አንተን እስቲ አንተ ግን እኛን አስለቅቀህ የት እንግባ? እሺ አንተስ ምንድን ነው መተት ምንድን መናርግ ተላልከ በሁለት መቶ ብር ላይ ቁጭ ብላ ሂዶ ድግም። እሺ ድግም ስንት ናችሁ? አንድ ነው። ምንድን ነው ያደረገው? ስራ ትሰራ ነበር። ክበብ ላይ ቁጭ ብላ ትሰራ ነበር። ጎበዝ ነበረች። ምን አደረግ? ብሩ ላይ ቁጭ ብዬ ነው እየሰለብኩ 120 ሺህ ብር ልቧን እየመሰልኩ ስታወጣ አይታወቅ ልቧን እየሰለብኩ ወስጄ ነው በሁለት ወር ውስጥ የተረስኩት። ሰለብከው? በሰላቢ ነው ያ ስለብ ተብዬ ነው። ሰውነቷን ጥበባት አልተባልም። ጥበባት ነው የተባልከው። ስለብ ነው የተባልከው። ስለብ አፍስና ስለብ ልቧን እየወሰድክ አፍስና ስለብ ነው የተባልከው። እና ምን ያህል ብር በወር ጨረስክ? ወር ውስጥ 220 ሺህ ብር እያወጣች ክበቡን ባዶ እናደርግና ባዶ ሆነ እያለች ስታወጣ ስታረግ። እሺ ምን ያህል ብር ፈጀ? እኮ ነው 120 ሺህ አልኩ። ስንት ወር? በሁለት ወር 120 ሺህ። ስንት ዓመት ነው ከገባ? አሁን 10 ዓመት። አንተ ስንት ዓመት ነው? 9 ዓመቴ ነው። አንድ ዓመት ከስድስት ወር። ምንድን ነው ደግሞ? መተት አይነ ጥላ ሴጣን። አይነ ጥላ ሴጣን? አዎ። ምንድን ነው ያደረጋት? ተልኬ ነው። ለምን ገባ? ጠገበችበት። ካለ እሷ ሰው የለም። ጠገበችበት። አይኑ ማየት አትፈልግም። ዓላማ ምን ማድረግ ነው? ትክክል አድርገህ ግዳት። ሞዴል ነበረች። የምን ሞዴል? ነግሬ ነበር እኮ ደጋግሜ። የምን ሞዴል? እኔ ሞዴል ይጣቅ ልብስ ነው ሞዴል አይደለም። ሞዴሊስት ነው። ያሳይቼ ግን አሳየው እኮ
ምኑን እንዴት ነው አሳየኝ። እኔ ምን አውቃለሁ? ምንድን ነው ወዴ? ፋሽሾ ታዲያ እሱ እኮ የእሷ ጉዳይ ነው። አንተ ምን አገባህ? እንዴት እንደምታሳድድ እንዴ ላሳየህ ፈለግ። አሳይ ነው የተባልከው መጀመሪያውኑ ወይስ ይሄን መድፈን ነው ስራ? ለዳረጋት ቁጭ እንድትለኝ ሯጭ ነበረች። ሯጭ ነበረች። መቼ ነው የገባኸው? ገና አሁን ከአውሮፕላኑ ውረድ። ገና መውረድ ነው። ገና አሁን ከአውሮፕላኑ ውረድ። እኔን ያሳደግኳቸው እየለፋሁ በኔ እጅ ያደጉ ልጆች ናቸው። ከዛ ሆኜ ቪሲቲውን አይቼ ነው ወደዚህ እንዲመጡ ባለቤት ልክ ባለቤት አይዞህ እንዴ አሁን ከመጣሁ አንድ ወሬ ነው ማለት ነው። እሱ ጋር ስመላለስ እግዚአብሔር ይመስገን ይኸው መጨረሻ ላይ ቀላል አይደለም እዚህ ለመድረስ ያለው ሩጫ ያለው መተናነቅ እግዚአብሔር ይመስገን ያው ቤተሰቡ ተሰብስበዋል። ቤት ውስጥ በጣም ከባድ ነው። መንፈሱ ቢታሰርም የነበረው ሁኔታ ቀላል አይደለም። እግዚአብሔር ይሁን በኪነጡ መድኃኔዓለም እመቤቴ ማርያም እዚህ ድረስ አድርሳናለች። እኛ እንዳደረሰች እናንተንም እንዴት አድርሳችሁ። አሁን ስታይ ምን ተሰማ? በጣም ደስታ ነው የተሰማኝ። በጣም ምክንያቱም ሁልጊዜም ተንበርክኬ እግዚአብሔር ለምን ነበር ቤተሰቤ ውስጥ ያለው ችግር ይፈታልኝ እያለቀስኩ ቤቴን ጠይቅ ነበር። ይኸው እውነቱ ነው። ለዚህ ጉዳይ ነው የመጣሁት። ወርኔ ከየት ሀገር ነው የመጣው? ሆላንድ ገና መግባት ገና በቃ ቤትም አልደረስኩም። ደረስኩ። በቀጥታ ወደዚህ ወደዚህ ነው የመጣው። አውሮፕላን ወርጄ ወደዚህ መጣ። ያው እንግዲህ የቤተሰቡን ችግር ለመፍታት በውጭ ሀገር ሆነው እንኳን የሚከታተሉ በጣም ጥቂቶች አይደሉም። ከውጭ ሀገር ሆነው ከሚከታተሉ አንዱ እሱ ነው ማለት ነው። መጥቼ እዛ ቦታ ላይ ደርሼ የእግዚአብሔርን ኃይልና ጥበብ ማዳን ያለው ብሎ መጣ። ይህም ቤተሰብ አካል ነው። እንግዲህ የእህቴ የልጁ ባለቤት እቺ እህቴ ናት። እቺ እህቴ ናት። እነዚህ ማሳድጋቸው ልጆች ነው ማሳድጋቸው ዘመድ ነው። ይሁን ኧረ እዚህም አሉ ከሱ ያልተያዘላቸው ወይ ግዴ እሺ ና ወደዚህ ዋናት ናት። እሺ ሞዴሊስት ምንድን ነው ያልከኝ? ሞዴል ሞዴልማ እሷ የምትሰራው ነው። እኔ ማሰናክላት እሷ የምትሰራው። አንተ የምታሰናክላት የምትሰራው ለምንድን ነው የምታሰናክላት? ምን አባቷ ጠገበች። ለምንድን ነው የምታሰናክላት? ጥያቄው እኮ ምንም እንድትሆን አልፈልግም። ቁጭ ብላ እንድትቀር ነው የምፈልገው። ቁጭ ብላ እጇና እግሯን ቁጭ በቃ ቁጭ። ምን አባቷ ሩጫው የሩጫው የታለ ሜዳሊያ? ኢትዮጵያ ሻምፒዮን ተወዳዳሪ ነበረች። ስቴዲየም ልገባ ስትል ከፊት ለፊቷ እኔ ነኝ በቃ ያው ሜዳሊያ አርጎ ያዝን ቁጥር እናሳይ። ያዘው ይኸው ባልተያዘበት ቦታ ያዘ። ስንት ነው ቁጥረው? 5። እሺ እሷ በደከመችበት ቦታ ላይ የምትገባበት ምክንያት ምንድን ነው? ቁጭ እንድትል አልኩ። ቁጭ እድሜዋ እድሜው እድሜው ሰርታ የመኖርን ጊዜዋን ተምራ የምታውቅበትን ጊዜ ሮጣ የምታገኝበትን ጊዜ ለምን ይሄንማ የት በደረሰች ለምን ታመነው ከያዝካት 3 ዓመት 3 ዓመት ውስጥ ምን ሰራ? በቃ ቁጭ ነው ያልኳት። ቁጭ ወንዝ ውስጥ ልከታት ነበር። አንዴማ ወንዝ ውስጥ የምን ወንዝ ነው። ወንዝ ስትሻገር ወንዝ ውስጥ ልከታት አልኩና ልጠራት አለች። እሷን ጠራች።
ጠራቻት። በቃ አለች። ተናገራ። ማን ብሎ ጠራ? እመቤቴ እመቤቴማ እመቤቴ። ማተባሉስ ማተብ እንዴት በጠስኩት። ለምን? ምን ያደርጋል? አቃጠለኝ። በሞዴሊስት የት ተወዳድራለች? አይላንስ ፍራንስ። ኧረ ምን ያልተወዳደረችበት ቦታ አለ? የት ነው? አይሆንም እንጂ አይሆንም። አንዴማ አይላንስ ፍራንስ ልትገባ ስትል ጣል አደረኳትና ፍርጥ ብላ ልትመለስ። እሺ ሌላ ብዙ ነገር አድርጊያታለሁ። ተንበርከክ። አንተስ ምንድን ነው? ጉዳ የምን ጉዳ? ጉዳ ነኛ። የምን ጉዳ? የምን መስላት? ምን አቀጣ? ጉዳ አጋንንት ነው ሰይጣን? አይ አጋንንት ጉዳ። አጋንንት ጉዳ። ጉዳ ሰውነቱን የተለማመደ ከሰዎች ጋር አብሮ የኖረ የአጋንንት ጉዳ። ጅብ ፍየል፣ በግ ሲበላ ሰው ደግሞ ሰውን የሚበላበት የአጋንንት ጉዳ። አውሬን ሲያድን ሰውን ሰው እንዲያድን የሰዎችን ባህሪ የለበሰ አጋንንት ጉዳ። አምልኮቱ በመንፈሳዊ በረከቱ ያልሆነ ሁሉ ጊዜ እርግማን ኑሮ የሚኖር በአይን የሚተላለፍ ከምቀኛ ልብ ውስጥ የሚወጣ አጋንንት ጉዳ። ለምን በላት? ደስ ብላኝ። በምን ጊዜ በላት? የበላኋት ደስ ስለምትለኝ ቁጭ ብዬ ቡና ምናምን ስታፈላ ይቻል ነው የበላኋት። ደስ ብላኝ። ቤቷ ሂጅ። ቤቷ? አዎ ቤቷ ባሏ አምጥቶት ማለት እየቃሙ ቡና እያፈላች ደስ ብላኝ ነው የበላኋት። ልጅቷ ደስ ትለኛለች። ምኗን የበላው? ኧረ ሁላ አካሏን፣ አይኖቿ፣ ጥርሶቿ፣ ጥፍሮቿ ሁሉ ነገር አለ። እኔ ያለሁት እናረካት። ምንም አላረኳትም። ስራ እንዳሰራ ምን እንዳትቤት ውስጥ ቁጭ እንድትል አድርጊያት እቀናባታለሁ። ስትወጣ በጣም ነው የምቀና። እቀናለሁ በጣም እንዳትወጣ ቤት ውስጥ ቁጭ። ለማብሳ ስትሄድ እራሱ አልወድም። ተከትያት ቤቷ ስትመጣ ቁርጥማ አለቅባታለሁ እንዳትለብስ። ስትለብስ በጣም ነው የምታምረኝ። እንደዛ ብዬ ቁርጥማቱን ልቅቅ አድርጌ ያልኩኝ አስቀምጣታለሁ ቤቷ። እንደዚህ ስትለብስ በጣም ነው የምወደው። ፋሽን ነገር ስትለብስ ቅጥል ነው ማረጋት። ቁርጥማት ለቅባታለሁ። ለምን? በቃ ስለምወዳት ነው። ቁርጥማቱ ምን አይነት ነው? እንዲህ ካስወስደች ድረስ እንዲያረጋት። አዎ ቁርጥማት ያማታ ከዛ እንደመጣች ማለት ነው። ማታ እኔ ወደ እርሶ ይዣት እንደምመጣ ነግሬ ያስቀረዋት ፍቅር ብዬ ማለት ነው። አሁን የዛው ነው ማታ ማለት ነው። የእርሶ ስም ተጠራ፣ ቪዲዮም ተከፈተ። የእርሶ ሲቪል ወዲያው ጀመራት። ከእግሯ ጀምሮ እስከ ላይ ቁርጥማት ይበላታል። አፈናት፣ ጉንፋን። ልጆቼ በሙሉ እኛ ሁላችን ታመምን። እሱ ልክ የእሷኛ ጋር ሁሉ መጣ። ሐኪም ቤት ውሰጂ ስትለኝ አይ መጀመሪያ መምህር ግርማ ጋር ትፈተሽ፣ ከዛ ወዲያ ነው ሐኪም ቤት። ጮኸች ነው መጀመሪያ እሳቸው ጋር መንፈስ እንደሆነ በኋላም እየተረዳኝ የመጣው። መጀመሪያ ላይ እውነትን ያመማት ነበር የመሰለኝ እና በቁርጥማት ነው የለቀቃት። ቁርጥማት ለቀቁ? አዎ ቁርጥማት ለቅቄ ሆስፒታል ሰጂኝ ብዬ እምቢ ብላኝ ማርካ አስወግቼ ልገላት ነበር። እገላታለሁ ብዬ ስለምቢ አለችኝ ልጅቷ። በመንፈስ በምን በቅጣቱ እቤት ውስጥ አንድ ነኝ። ጉዳ ስንት ዓመት ነው? ጉዳ 10 ዓመት። እና ለምን አደፈጣ አለሁ? በጣም ነው የምወዳት ልጅቷ። በጣም ነው የምወዳት። አዎ ፍቅር እግዚአብሔር ነው። እግዚአብሔር ፍቅር ነው። አንተ ደግሞ ምን አጋንንት ፍቅር ምን ሊያመጣ? በአካል ስላየኋት ልጅቷ ቡና ስታፈላልኝ አፈላለሁ ምናምን ደስ ትላለች፣ ስስቅ ደስ ትላለች። ሁሉ ነገሯ ደስ ይለኛል። በቃ እና በቃ ስለምወዳት ነው። ውስጥ ቁጭ ወላሂ በቃ ነው። ምንድን ነው መተት? ምን አይነት ነው? ምን አድርጌ ተባለ? በቃ እኔ ልገላት ነው። ልገላት በቃ ዝም ብሎ ልገላት ነው ያሳይ። በቃ አቃጠለች። ታዲያ ምን ይገደል? ልገላት ነበረ። በቃ እዚህ ባልመጣ ልገላት ነበረ። እንዴት አድርገህ ትገላለህ? ምን ስልጣን አለ? ለማላ ተጋጭቼ ግድል እናደርጋለን ከቤተሰብ ጋር ላለማስማማት። ከዛ አቃጥዬ ግድል እናደርጋለን። አስተሳካልኝ ይመጣ። ስንት ዓመት ልጅ ነው ያዝከው? 3 ዓመት ነው። 3 ዓመት አይደለም፣ የስንት ዓመት ልጅ ነው ያዝከው? የ12 ዓመት ልጅ ነው። ተጋጭ ባትናውጣ ናት። በቃ ይሄ እንግዲህ ቤተሰብ የቤተሰብ አካል ናት። ተጠጋጋ
ተለበት አንቺ ጋር ስለቃላት ለቃለሁ። በቃኝ፣ እኔ ተቃጠልኩ። በቃኝ። አጓራ ነበር። ኧረ እኔ አጓርታ የት ነው የተሾምከው? የት ነው የተሾምከው? ፈረቀሳ። የት ነው የፈረቀሳ? አሩሲ አካባቢ አሰላን አልፈ ሀቦምሳን አልፈ ተፈሪ ብርሃንን አልፈ የት ነው የተሾምከው? እዛ ስትሾም እንዴት ነው የተሾምከው? ምን ቀረበልሽ? ማለት ያው እኔ ቀረብኩኝ፣ ተሾምኩኝ። በቃ ምን ተብለህ? ያው እንግዲህ ስራ አብላ ለተጠየቀው ሁሉ እሺ በል። በቃ ስራ አብላ ለተጠየቀው ሁሉ እሺ በል። እና ምን ብላ ለመነችህ? እሷ ከተሾምክ በኋላ ያው ትለምናለች። የኔ ጌታ እንግዲህ አብላኝ፣ አስባኝ፣ አርባኝ ትላለች። በቃ ምን የኔ ጌታ አብላኝ፣ አስባኝ፣ አርባኝ ትላለች። በቃ አስባኝ፣ አብላኝ። በቃ አሰባት አይደል? ምን አሰባታለሁ? ይኸው ምን አሰባታለሁ? ይኸው እያየኸው ነው። ምን ታዛረ? እባክህ ተቃጠልኩ ነው ያባረኝ። ወደዛ ወደምትሸኘኝ ወደ አብላኝ፣ አስባኝ፣ አርባኝ ይባልና በዚህ ስር የሚቋቋመው ኑሮ እና ቤተሰብ መላቅጡ የጠፋ መሰረቱ የተናደ አካሄዱ የፈረሰ ይሆናል። በአጋንንት ጥላ ውስጥ እየተሾመ ሰይጣኑ መጀመሪያ ምን ሆነ ነው የገባው? እዛ ነው ያገኘህ አንተ ዛሬ የተባልከው? እኔ እዛ ነው ያገኘኋት። ስታሾፍ ሲያጎሩ ስትስቅ ድንገት ጥልቅ አልኩኝ። በቃ የት ሲያጎሩ? እዛ ፈረቀሳ ሲያጎሩ እያሾፈች ነበር፣ እየሳቀች ነበር። ድንገት ጥልቅ አልኩ። በቃ ጥልቅ አልክ? በቃ አዎ፣ ደስ አለችን። ጥልቅ አልኩ። በቃ ጥልቅ አልኩ። ስንት ዓመት ሆናችሁ እናንተ እዛ? 27 ዓመት። 27 አዎ፣ አብረህ ቁጭ ብለህ? አብሬ ቁጭ ብዬ 27 ዓመት። የእናት ዘመን? አዎ፣ የእናት ዘመን ነው ያለው። ትከብዳታለህ። የዛርነት ባህሪ መግለጫው ምንድን ነው? እከብዳለሁ፣ አዚም እለቃለሁ፣ እዋሻለሁ። ትከብዳለህ፣ አዚም ትለቃለህ። ሁሉም እንዲጠላት እዋሻለሁ። ካልዋሻው ደግሞ መስራት አልችልም። ምንድን ነው የምትዋሸው? በቃ እዋሻለሁ፣ አቅርቡልኝ እላለሁ፣ ይሄን ስጠኝ እላለሁ። ምንድን ነው የምትዋሸው? እስኪ ከውሸት አንዳንዶቹን ተናገር። በቃ ብዙ በእውነት አላናግራትማ፣ እንድትዋሻ አደርጋታለሁ። ለምን? በቃ ስራችን ነው። እንዴት ነው ካልዋሸን መኖር እንችላለን? እንደ ኧረ እባክህ አቃጠልከኝ፣ እባክህ ሸኘኝ። በቃ ያው ስትንቀኝ ጊዜ እኔም ደግሞ ሲሰጡት የማያመሰግን ይሰበርና ይሆናል ጥግንግን ብዬ ፎክሬ ገፍተት ሲሰጡት የማያመሰግን ይሰበርና ይሆናል ጥግንግን ብዬ ሰበር። እንደዚህ ፎክሬ ነበር እኔ ከተትኳል። ሲሰጡት የማያመሰግን ይሰበርና ይሆናል ጥግንግን ብዬ ፎክሬ ነበር። ይሰበርና ይሆናል ጥግንግን። በዚህ ፉከራ ውስጥ ነው እንዲያርፍ ማታ ፎከርኩ፣ ጧት ከተትኩ። ማታ ነው ፎከርኩ። አሏ ሰምቷል ፉከራ? እኔ እንጃ ሌሎች ነበሩ። ሰምታል? እንዲህ ሲፎክር ጎጆ ተሰርታ አሰርተህ ነበር? አዎ ነበረኝ። አይነት ጎጆ አፈረሰብኝ። ቁጭ ብዬ የምለምንበት ጎጆ ነበር። እንዴት ነው ምስቲ ቢለመነው? ያው የምለምንበት ቁጭ ብዬ መንዙማ እያረኩ የምለምንበት መንዙማ ዘይር እስኪ የምትዘርየው ነው። አዳልዬ አዳል ወለላ አዳልዬ አዳል ወለላ ግባና ንገረኝ መላ። በቃ አዳልዬ አዳል ወለላ ግባና ንገረኝ መላ እያልኩ እንደዚህ ነው። እንደዚህ ነው። አዎ እንደዚህ ነው የሚዘየው። አንተ አያየህ? አይ አንዳንድ ጊዜ ሲኖር እንደዚህ ይላል። አዳልዬ አዳል ወለላ ቆይና እንደዚህ የወንድ ድምፅ ያደርገዋል። እስቲ ወንድ ድምፅ አድርገው። ሰላም አለይኩም። ወአለይኩም ሰላም። ከዛ ስገባ ነው ሰላም አለይኩም። ከዛ በቃ ዘይራለሁ። አዳልዬ አዳል ወለላ አዳልዬ አዳል ወለላ ግባና ንገረኝ መላ። ግባና ንገረኝ መላ። የወንድ ነው የምትለው? እስቲ በል እንደውም አዳልዬ አዳል ወለላ አዳልዬ አዳል ወለላ ግባና ንገረኝ መላ። ታዲያ መላውን ትነግራታለህ? ያው መላውን ሆኜ እኔ ራሴ እናገራለሁ። መላውን ትነግራታለህ? ራስህን ነው የምታመሰግነው?
እኔ ራሴ ነኝ እንጂ እሷ ምን ታውቃለች? ምስጋናውን ለማን ነው የምታቀርበው? ለአዳልሞቲ ነው ወይስ ራስን ነው የምታመሰግነው? ራሴን በራሴ ዘይራለሁ እንጂ እሷ ምን ታውቃለች? ራስን በራስን። አሁን ታዲያ እንዴት ሆነ? ታዲያ እንዴት ሆነ እኮ አሁን አሰናብተን እባክህ። አውደ ነገስቱ ይሄንን ይፈቅድለታል። በአውደ ነገስቱ ውስጥ አሉ ከሚባሉ ዛሮች ጠቋር፣ አዳልሞቴ፣ ወሰንጋላ፣ ወሰንገቲ፣ ጨንገር እነዚህ ሁሉ በአውደ ነገስቱ ጥላ ውስጥ እንዲገበሩ፣ ዶሮ እንዲታረድላቸው፣ በጥርስ እንዲታጠብ፣ በደም እንዲታጠብ፣ የአዙሪት እስራት እንዲደረግ፣ እንደገና ሌላ የመናፍስት ክታብ እንዲጨመር፣ በሰውነት ውስጥ እንዲቀበር ወይም እንዲበላ እንዲጠጣ፣ ሌሎችንም ተቀጽላዎች ሁሉ እንዲፈልግ፣ በራበራውን እንዲዞር የአውደ ነገስቱ ዓለም ይህንን መናፍስት እንደ አንድ ትልቅ ኃይል አድርጎ ይናገራል። አውደ ነገስቱ ገብሩት ይላል። ያንን ያነበበ ያንን የያዘ እንግዲህ ይሄኛውን መንፈስ ምን ማድረግ ይችላል? ይፈራል፣ ይደነግጣል። አታዩም? እንዲያዛዛቱ ሲለምኑት ያላበላል ግን ሲሰጡት የማያመሰግን ይሰበርና ይሆናል ጥግንግን እላለሁ። በቃ ይህን ግጥም አንተ ነው የገጠምከው? አዎ። እሷ ምን ታውቃለች? እሷ ምን ታውቃለች? ተዘጋጅ፣ ፈጥነው ሁላችሁም ተዘጋጅ፣ 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 ተዘጋጁ፣ ዝግጁ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ ገብርኤል ስም፣ በቅዱስ እስጢፋኖስ ስም ወደ ሲኦል እንገባለን። ለዘላለም በኢየሱስ ክርስቶስ ታስረናል። በድንግል ማርያም ስም ሲኦል ውስጥ ታስረናል። 7 ጊዜ ጩና ወደ ሲኦል ማነሽ? አለም ማነሽ? ስንቅነሽ ስንቅነሽ ፍቅረሽ ማነሽ? ከናባ ስም ከናበተ ጸጋነሽ 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 ልማ ስንቅነሽ ናት። እሺ አለም ብላት አለም ብላት አለም ብራት እግዚአብሔር ስሙ የተመሰገነ ነው። እውነት ለእኛ አባቱ እግዚአብሔር ኢየሱስ ክርስቶስ እድሜና ጤና ይስጥልን። ለወንድሜ ሚስት እባካችሁ መርቁልኝ፣ በልጆች አታግኘው። ይሁን ቤተሰብ አንድ ቀን ሳይሰለቸን አንድ ቀን ሳይመረት እኔን ከናዝሬት ሌላን ከአዲስ አበባ ሰብስባ እውነቴን ነው። እኔ ግን ማንም ሰው ሳያውቅልኝ ጎረቤትም ደብቄ ጓደኛም ደብቄ እንዲሆነች እንዳንባል ማታ ማታ ሽንት ጨርቅ እያጠንኩ እንደ ሽንት ጨርቅ እየደነደን ቀን የተጠቀምኩበትን ማታ እየዘፈዘፍኩ እያጠንኩ ማንም ሳያይብኝ። ስለዚህ እግዚአብሔር ሰው እድሜና ጤና ይስጥልን። እኔ ብዙ አላወራም። ይኸውልህ የተቸገረ እያለ እሺ አሁን የሁሉ ቤተሰብ እስረኛ ነበረ ማለት ነው። የሁሉ ቤተሰብ ወደዚህ እንዴት መጣሽ? እኔ የመጣሁት ቅዳሜ ዕለት ራሴን ላጠፋ ወስኜ ነበር። ምክንያቱም ጨርቅ ማጠብ ሰለቸኝ። ማንም ሰው አላወቀልኝም፣ ወገንም አላወቀልኝም። በጣም ይፈሰኛል። የሚፈሰኝ በጣም ሽታ አለው። ከጎረቤትም ደብቄ ከሰውም ደብቄ ነው የምኖረው። ነጠላ እየቀደድኩኝ የማጥበው ማታ ማታ ዘንግዜ አፈጣለሁ። ቀን ቀን እጠቀምበታለሁ። መጨረሻ ቅዳሜ ዕለት ራሴን ላጠፋ ብዙ ኪኒን አጠራቅሜ ውጭ ልተኛ ነበረ። እንደ አጋጣሚ እሷ ደግሞ አምላኬ ወይ
አንተ ፈጠርካትን ነፍስ አንተ ውሰዳት ብዬ ስጸልይ ማክሰኞ ዕለት እሷ ጠራችው። ምንድነው ብዬ ስላት ዛሬውኑ መምጣት አለብኝ ስትለኝ ነገ ከነገ ወዲያ ብመጣት ብዬ ጠየኳት። አይ ዛሬ መምጣት አለብሽ አለችኝ። ዛሬ መምጣት አለብኝ ስትለኝ እንዳጋጣሚ እሻልኩና ጠዋት ጸበል ይዛኝ ሄደች። ሲመለስ የእርሶ ካሴት ተከፍቷል። ከዛ በቃ ለዋወጠኝ የሚያደርገኝን ነገር አሳጣኝ። ኧረ እባካችሁ ዝጉልኝ፣ ተቃጠልኩኝ አልኩኝ። በቃ ልጆቹን በቃ ጮኩኝ። በቃ ግቢ ጮኩኝ፣ በጣም ጮኩኝ። ቤት ነው ጮኩ፣ እቤት ነው ጮኩት። አቃጠለኝ። በቃ መሆኑ መላቅጣጣ ወረደ። አትኩልኝ ይሄን ነገር አልኩኝ። በቃ አቃጠለኝ፣ በጣም አቃጠለኝ። ራሴን ይሄንን ወጥሮ ያዘኝ። ከዛ በኋላ ወደዚህ መጣ። ከዛም በኋላ ያው አልቃኝ ላይ በንቀት ልትሞች ነበረ። ቅዳሜ ዕለት ራሴን ላጠፋ ነበር። በቃ ሰለቸኝ። ሽንት ጨርቅ ማጠብ ከዛ ሰው ወልዶ ለወለደው ልጁ ሽንት ጨርቅ ያጥባል። እኔ ደግሞ ለበሽታዬ ማታ ማታ እያጠብኩኝ አስጥቼ አድራለሁ። ቀን ቀን እጠቀማለሁ። የእኔን የሚያውቀው ውስጡን እግዚአብሔር ብቻ ነው፣ እስጢፋኖስ ብቻ ነው። ሰው ማንም ዘመድም ሰው ማቅ ሰው የተሰበሰበበት ቦታ ውስጥ አውቆ ይፈሰኛል። ምንድነው የሚሸተው? ሲንቀስ ይወጣለሁ። ምንድነው የሚሸተው ይላሉ። ምንድነው የሚሸተው? ምንድነው የሚሸተው? ሲንቀስ ይሽክስ ይወጣለሁ። ስራዬን ስለማውቀው ለቅሶ ቤት ባልትና እየነገርኳቸው ነበር። ሰው የተሰበሰበበት አካባቢ ከሄድኩኝ ወዲያው በቃ በዛ ላይ 5 6 ጨርቅ እንደገና 2 በአንድ እንደገና ደግሞ አንድ ቱታ ለብሼ ከውስጥ እሄዳለሁ። 2 ቱታ በአንድ ጊዜ ማለት ነው። በአንድ ጊዜ ተሸክሜ እሄዳለሁ። እሱንም አልፎ የሚሸት በቀናል። እና ቅዳሜ ቀን ለምን ወሰድሽ ለመሞት? ቅዳሜውን ቀን ለምን መረረኝ። በቃ አባ እዚህ ሁሉ መገላገልስ እየወሰደ በቃ ሞት እኮ ትልቅ ነገር ነው። ምን ያህል ኪኒን አዘጋጀሽ? 6 6ቱን በአንዴ ልማት 6ቱን በአንዴ ብቻ በቃ ራሴን ለመገላገል ነበር የፈለኩት። እግዚአብሔር ወይ ግን አንተ የፈጠርካትን ነፍስ አንተ ውሰዳት። በምድርም ሳይደላኝ በሰማይ ቤት ደግሞ እንደው እኔ ኃጢአቴን አላብዛ ብዬ ጠንበቅቄ ለመንኩት። ማክሰኞ ዕለት እሷ ጠራችኝ። ወዲያው ተያዘልኝ። ያው ስጠራት ማለት ነው ፈልግሻለሁ ስላት ለምንድን ነው? አይ በጣም ፈልጌሽ ነበረ። አይ እንግዲህ ያው ከነገ ወዲያ 2 ቀን ቆይቼ ልምጣ ስትለኝ እባክሽን ዛሬ ብትመጪ በጣም ደስ ይለኛል ስላት በሙሉ ልብ ነው በቃ እሺ ብላ ሮጣ መጣ። እሺ አዎ በእውነት ልገልጸው አልችልም ደስታዬን። እኔ ቪሲዲ የእርሶን 14ቱን ማለት 2 አና ለያለው 28ቱን ገዝታችሁ አስቀምጡልኛል እና የተገዝቶልኝ መጣ። እኔ እዛ ሳይ ቤተሰብ ውስጥ ያለውን ችግር አንዳንድ ነገር ስመልከት ይሄ ችግር እኔ ቤት ውስጥ አለ ብዬ እርሶን ለማግኘት ያልጣርኩት ማለት የለምና በህልሜ ታየኝ። እመቤቴ ባንቺ ላይ አድራ ስራውን እንደምትሰራ እርግጠኛ ነኝ ብዬ ለእሷን አብረን ጸሎት አደረግንና ሸኘሁ። አከነ 2 ልጆች ከሆላንድ ከኔዘርላንድ ማለት ነው ሮተርዳም ነው የምኖረው እና ከዛ ላኳት እንደመጣች ምንም እኔ ሌላ ቦታም አልሄድም ቤተሰቡ ውስጥም ችግር አለ ብላ ይኸው ለዚህ ደስታ ለዚህ ግልግል በቃ አንተም በመጨረሻው ሰዓት ላይ መጣ። እኔም በመጨረሻው ሰዓት ላይ አባ ምንም እንደው ይነካኩኝ ብዬ መጣሁ። ህልሙ እንዴት ነበረ? ህልሙን ነግሮሻል? አዎ እንደዛ እያለ ነገረኝ። እንደገና በተለይ ደግሞ እዚህ ከመጣ ወዲያ ምንድን ነው ያለኝ? ኧረ አባ ሁሉ ጊዜ ማታ ማታ ያቸዋለሁ በህልሜ ከኔ ተለይቶ አያድሩም። እንደገና ደግሞ ሆዴ ላይ እኔ እኮ ልገላገል ነው አለ። ምን እለዋለሁ? አባ እኮ መተት ብለው ሆዴ 3 ጊዜ መተኝ እና መተት ብለው ሆዴን ይነፋኝ ነበር፣ በጣም ያመኝ ነበር እና ሌሊት እርሶ መስሉኛል መጥቼ እርሶን ስነግሮት ሆዴን ይመቱና የሆዴን ነፍቶ በህልሜ የሆነ ነገር ተበጥሶ ሆዴ ውስጥ ወደቀ እና አሁን ወደ ታች ወርዷልና የሆዴን የሚነፋኝ የሚያመኝ ነገር ቀርቷል። በዚህ ምህረት እመቤታችን አበቃችን። እርሶንም የእድሜ ፍቅር የጤና ባለጸጋ ያድርግልናል። የእድሜ ፍቅር የጤና ባለጸጋ ህልሙ ግን አይገርምም? ህልሙ እኔ አንድ ጊዜ አይደለም ስለ እርሱ ይታየኛል። አባ ለምን መምህር ብዙ ጊዜ እየደጋገመ ያሳየኛል። እኚህ አባት ይታዩኛል። ምንድን ነው እኔ እና በቃ ያናግሩኛል። ወድቃለሁ እግሮት ስር አይዞህ ምናምን ብለውት እንደውም አንደኛውን እንደዚህ ይወስዱና
እንዲህ ወደ ከትከሻው ወደ ኋላ ነው የሚጥሉልኝ እና ይዞ ተገላግለሃል ምንም አታስብ ይሉኛል እና ደጋግሞ እርሱ ያሳዩኛል። እባክሽ ዘመዶችሽ ጋር ትሂጂ እንደ መምህር ግርማ ጋር ሂጂና አንድ መፍትሄ ለቤተሰባችን አይ ብያለሁ። ይኸው ህልሙ እውነት ሆነ። ህልሙ እውነት ሆነ። ከዚህ በላይ ወደ ዓለም እግዚአብሔር ይገላግለን። ቤተሰቦቼ ግን ተመስገን ለዚህ ያበቃኝ መድኃኔዓለምን በጣም እመቤቴ ማርያምን በጣም አመሰግናለሁ። አመስግኑ ጸልዩልኝ። እሺ የምናገረው ልጆቹ እናት እዚህ አባ እድሜና ጤና ይስጥዎት። ድንግል ማርያም እስጢፋኖስ ቅዱስ ሚካኤል ለእኛ እንደደረሰ ለሁሉም ይድረሰው። ደርሶ የህብረት ኢትዮጵያ የእሷ ጭንቀት ይገባሽ ነበረ? የእሷ ችግር ይገባኛል። አዎ አንድ ጊዜም ፈረቀሳ ይዛኝ ሄዳ ነበረ። ይገባኛል። አብራችሁ ነው ሄዳችሁ ፈረቀሳ? አዎ። ለምን? በቃ ድሮ ያልሄደ የለም አሁን ነው የሄድኩት እንጂ አባ ድሮማ እሱ ነው በቃ ምሰሷችን። አሁን ግን ቀረ። በእውነቱ እውነት ነው የምናገረው። አሁን ግን ትቼዋለሁ። 20 ዓመቴ ነው። ገንፎ ነው የሚበላው። እዛ ምንድን ነው ፈረቀሳ? ጭፈራ ነው፣ ጫት ነው፣ ድቤ ነው። ድቤ ነው። ሁሉ ሰማ ምን የለም። እዚህ ያለው በሙሉ ደብቆ ነው እንጂ ማሄድ የለም። ሁሉም ያው ነው። ሁሉም ደብቆ ነው እንጂ አውሊያ ቤት ምናምን በቃ ለእንጀራ ለልጅ ለምናምን ማይሄድ የለም። ለእንጀራ ለምንድን ነው የሚባለው እየተባለ አሁን ግን እግዚአብሔር ቀርቦናል። የአሁኑ ትውልድ ልጆቻችን ነቅተዋል። ይሰድቡናል፣ ይቆጡናል። እግዚአብሔር ግን እርቅና ምስጋናውን ያቀርባል። ግን የሚኬደው ለልጅም ስጠኝ ተብሎ ነው። ለሁሉም ነገር አባ ሁሉም ነገር ወንዱም ጫት ሸቆጥ አድርጎ ነው፣ ሴቱም ሁሉም በእውነት የለው። ሁሉም እዛ ድቤ ሲመታ ነው የሚያድረው። አረቀ ሳያት የፈለገ ይዘው እሷ የበለጠ ታውቀዋለች። እኔም እንግዲህ አለማወቅ የማይደረግ ነገር የለም። ያለማወቅ ብዙ ነገር ይደረጋል። እኔም አለማወቄ ድንገት ሄድኩኝ። አጋጣሚ እዛ እያሾፍኩ ነበር፣ እየሳኩ ነበር። በቃ በጠቅላላ የፊልም አክተር ይመስሉኝ ነበር። መጨረሻ ላይ ግን ራሴ በወጥመዱ ገባሁ። ራሴ ገባሁ። ያው አማራጭ የለኝም። ከታሰረልሽ በኋላ አሁን ያ ቅድም የምትያቸው ሽታዎች፣ ፈሳሾች አሉ? ፈሳሽ የሚባል የለም። ከመጣሁም ጨርቅ አጥቤያለሁ። ምንም ነገር ኃይለኛውን ሳያስሩ እንዴት ሊበዘብዙት ይችላል? ኃይለኛውን ሳያስሩ እንዴት ቤቱን ሊያራቁቱት ይችላል? የሚለው የቅዱስ ወንጌል ቃል እውነት ነው። መጀመሪያ ኃይለኛውን ማሰር ጉልበትና ጥንካሬን ለክርስቶስ ልጅ ለድንግል ማርያም ልጅ ለሆኑት ሰዎች ኃይልን መስጠት፣ ኃይልን ማጠናከር። ከዛ በኋላ ችግር የለም ማለት ለመሸኘት ራሱ ደክሞ ራሱ ሪፖርት ያቀርባል። ከታሰረ በኋላ አንቺም ቀጠቀጥሽ። እኔም ከታሰረ በኋላ ይሄ ትንሽ ልጅ ነው የቀጠቀጠው። ይሄ ልጅ የወንድሜ ልጅ እሱ ራሱ ቀጠቀጠ። በየቀኑ አባባ በስመ አብ እያለ እግሬን የሚያመኝን እግሬን ይህንን ይዞ በቃ ይሄ ይቀጠቅጠኛል፣ እየተከተለ አሁን ድረስ ይቀጠቅጠኛል። እሱ ነው ሲዲውን ደግሞ ክፈቱ ይላል። ጎትቶ ልጆቹን ክፈቱ ነይ አክስቴ በስመ አብ ይላል። ይቀጠቅጠኛል፣ እግሬን ሁሉ ይቀጠቅጠኛል። እንግዲህ መቁጠሪያው ከዚህ በፊት አስማት ነበረ። አሁን ትንሹም ልጅ አስማት ተማረ ማለት ነው። አብቲ በየቀኑ ክፈቱ የአባት መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ ክፈቱ። ካልከፈተ በጭራሽ ቤቱ ይቃጠላል፣ ይጮሃል። ይከፈታል። ከዛ መቁጠሪያ ያነሳል። የአባባ በስመ አብ መጀመሪያ በሷ ነው የሚጀምረው። ከዛ ወደ ሁላችን ይመጣል። መጀመሪያ ግን እሷን ነው የሚቀጠቅጠው። እግሯንም ሁሉ ወገቧ ሁሉ የሚያማት ቦታ። እዚህ መንፈሱ በጣም ተበሳጭቶ ነበር። አዎ እኔንም በጣም ሊተናደደብኝ እኔንም በቃ ምን ያመጣል? ምንም አያመጣል። አንዴ የምናገረው ነገር አለ። እነዚህ የምታያቸው ሁሉ የባል ዘመር ናቸው። እነኔ ጥሩ ሆነው
ዛሬ ማዳኛ ቦታ ይዛኝ መምጣቷ እኔ እህቴን በጣም ማመሰግናት። ዛሬ መዝናኛ ነው እንጂ ሳይዞ የሚሄደው በጣም ችግሬን አይዞሽ ብላኝ ቤቷ አሳድራኝ ፊልሙን እያሳየችኝ እኔ በትግል እምቢ ስላት የእሱን ፊልም ሳይ በእውነት ማየት አቅቶኝ ነበር። ጠላሁት እርሶን እራሱ ወይኔ አታሳይም ብያታለሁ። ግን ይዛኝ መጣ አይዞሽ በርቺ እሺ ብላኝ ነው። እኔ ከነጌሌ ቦረና ነው የመጣሁት። 2 ልጅ ጥዬ ነው ዝም ብዬ የመጣሁት እና ይህን እድሌን የከፈተችልኝ በጣም ነው። ሁላችሁንም ወዳችኋለሁ። አሁንም አመሰግናለሁ። አባ